ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በሀገርም ከሀገር ውጭም ለምትገኙ ለመላው የእስልምና እምነት ተከታዮች ኢትዮጵያውያን እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ ለዕለቱ ወዳዘጋጀናቸው መረጃዎች እሻገራለሁ። መልካም ቆይታ። 1447ኛው የኢድ አልፈጥር በዓል በበርካታ የሀገራችን ከተሞች በሰላት ተከበረ። 1447ኛው የኢድ አልፈጥር በዓል አዲስ አበባን ጨምሮ በበርካታ የሀገራችን ከተሞች በሰላት እየተከበረ ይገኛል። በኢድ ሶላት ስነ ስርዓት ላይ የታላቁ አንዋር መስጂድ ኢማም ሀጂ ጣሃ ሃሩን በአዲስ አበባ ስቴዲየም እየተከበረ ባለው የሰላት መርሃ ግብር ባስተላለፉት መልእክት ኢትዮጵያ የሰላም፣ የፍቅር፣ የአንድነት ሀገር እንድትሆን እያንዳንዱ ዜጋ በአብሮነት ሊቆም እንደሚገባ አሳስበዋል። ሙስሊሙ ማህበረሰብ በቅዱሱ ረመዳን ያካበታቸውን የትዕግስትና የጽናት እሴቶች ከወሩ መጠናቀቅ በኋላም በተግባር ሊያሳያቸው እንደሚገባም ገልጿል። ኢማሙ በመልእክታቸው ዘካተል ፊጥርን በሰዓቱ ለተቸገሩ ወገኖች በማድረስ ድሆች የበዓሉ ደስታ ተካፋይ እንዲሆኑ ማድረግ ግዴታ መሆኑንም አሳስበዋል። በተጨማሪም ምዕመናን ከሐሰት ከማጭበርበርና ከበደል በመራቅ በንግድም ሆነ በማህበራዊ ግንኙነት ውስጥ እስላማዊ ታማኝነት ሊያሳዩ እንደሚገባም ገልጸዋል። በዓሉ በጁምዓ ቀን መዋሉ ልዩ በረከት እንዳለው የጠቆሙት ሀጂ ጣሃ ለሀገር ሰላምና መረጋጋት ዱዓ በማድረግና የሸዋልን 6 ቀናት በመጾም መንፈሳዊ ጥንካሬን ማሳደግ እንደሚገባም ጥሪያቸውን አቅርበዋል። የእስልምና እምነት ተከታዮች በአንድነት ቆመው ሶላት የሚያደርሱበት ይህ መድረክ የእርቅ፣ የፍቅርና የአብሮነት እሴት ማሳያም ጭምር ነው። በዓሉን አስመልክተው የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ፣ የኢፌድሪ ቀዳማዊት እመቤት ወይዘሮ ዝናሽ ታያቸውና ሌሎች የሀገራችን ከፍተኛ ባለስልጣናት የእንኳን አደረሳችሁ መልእክታቸውም አስተላልፈዋል። ጀነራል ምግበ ኃይለ ጀምሮ የጨረሰው አንድ ውጊያ የለም ሲሉ ጀነራል ገብረ ጊዮርጊስ ወይም በቅጽል ስማቸው ወዲ አንጥሩ ገለጹ። የሐራ መሬቱ የትግራይ የሰላም ኃይል አዛዥ ጀነራል ገብረ ጊዮርጊስ ወዲ አንጥሩ ጀነራል ምግበ ኃይለ ጀምሮ የጨረሰው አንድ ውጊያ የለም ሲሉ ተሳልቀውባቸዋል። በጦርነት ወቅት ጀነራል ምግበ ኃይለ ጀምሮ የጨረሰው ውጊያ ስላልነበር በሰራዊቱ ዘንድ ጠርጥረናል ተብሎ ሲያዝ ከዚህ በኋላ ታሪክ ሰራለሁኝ ብሎ እግራችን ስር ወድቆ ለምኖናል ሲሉ ጀነራል ገብረ ጊዮርጊስ ወይም ወዲ አንጥሩ የጀነራል ምግበ ኃይልን ስንፍና ላይ ተሳልቀውባቸዋል። የሐራ መሬቱ የትግራይ የሰላም ኃይል አዛዥ ጀነራል ገብረ ጊዮርጊስ ወይም ወዲ አንጥሩ አክለውም ትግራይ የምንሰባሰብባት ክልል እንጂ የጦርነት ሜዳ ሆና የምንበተንባት እንድትሆን አንፈልግም ሲሉ ለአክራሪው ህወሓት አስጠንቅቀዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ግዙፍ የነዳጅ ማጠራቀሚያ ሊገነባ መሆኑ ተገለጸ። የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ዳመርጆግ ኢንዱስትሪ ፓርክ ውስጥ 150,000 ኩቢክ ሜትር ነዳጅ የማከማቸት አቅም ያለው ግዙፍ ማጠራቀሚያ ለመገንባት የሚያስችለውን የ10 ሄክታር መሬት ጥያቄ በይፋ ማቅረቡ ተገልጿል። ይህ ስትራቴጂካዊ ፕሮጀክት ይፋ የተደረገው የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ አቶ መለከት ሳህሉ ከጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሊቀመንበር ጋር ባደረጉት ውይይት ወቅት ነው። ይህ ግንባታ አሁን ላይ የማከማቸት አቅሙ ሙሉ በሙሉ ከተጠናቀቀው የሆራይዘን ተርሚናል የተሻለ አማራጭ ሆኖ የቀረበም እንደሆነ ተገልጿል። በአመት 25 ሚሊዮን ቶን የማስተናገድ አቅም ባለው በአዲሱ የዳመርጆግ ወደብ የሚገነባው ይህ ማጠራቀሚያ በባቡር መስመርና በነዳጅ ማስተላለፊያ አቅራቢያ መሆኑ ነዳጅን ወደ ሀገር ውስጥ በፍጥነት ለማጓጓዝ ምቹም ያደርገዋል ተብሎለታል። ከዚህ ባሻገር በባህረ ሰላጤው አካባቢ ያለውን ወቅታዊ ቀውስ ተከትሎ ሀገሪቱ አስተማማኝ የነዳጅ ክምችት እንዲኖራት ከማስቻሉም በላይ መርከቦች ወደብ ላይ ለረጅም ጊዜ በመቆየታቸው ምክንያት የሚከፈለውን የቅጣት ክፍያ ማለትም ዲመሬጅ በእጅጉ እንደሚቀንሰውም ተገልጿል። እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟ ተገለጸ። የእስራኤል ጦር በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ጥቃቶች መፈጸሙን አስታውቋል። በትናንትናው ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸው ተከትሎ ስጋቶችም ጨምረዋል ተብሏል። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን ያስወነጨፈች ሲሆን ቴል አቪቭ ማክሸፏን አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንትና በሰጡት ጋዜጣዊ መግለጫ ወቅት ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤል ማምረት አትችልም ሲሉም ተናግረዋል። በዚህ ሳምንት ኢራን እስራኤል በሳውዝ ፓር ጋዝ ማምረቻ ስፍራ ላይ የፈጸመችው ጥቃት ተከትሎ የአጸፋ እርምጃ የወሰደች ሲሆን ይህም የጋዝ ዋጋ እንዲጨምርም አድርጎታል። በትናንትናው ዕለት ሐሙስ ዩናይትድ ኪንግደም እና ሌሎች አጋር ሀገራት የሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን አስተማማኝ ለማድረግ የሚጠበቅባቸውን ለማድረግ ዝግጁ መሆናቸው በጋራ ባወጡት መግለጫ ላይ ጠቅሰዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንትና ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምን ጊዜውም በላይ ደካማ ሆናለች ሲሉ ተደምጠዋል።
ኢራን ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤል የመስራት አቅም አይኖራትም ሲሉም ተደምጧል። ይሁን እንጂ በኢራን ላይ ያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገርም ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ሲሉም ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒውክሌርና የባላስቲክ ሚሳኤልን ስጋት ማስወገድና ኢራናውያን ነጻነታቸውን እንዲቀናጁ የሚችሉበት ሁኔታ ማመቻቸት መሆናቸውም ተናግረዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ ለማስገበቷን የተናገሩ ሲሆን ትራምፕ የራሳቸው ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ አክለውም በቅርቡ የኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የፈጸሙት ጥቃት እስራኤል ብቻዋን እያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶች ለጊዜው ገታ እንዲያደርጉ እንደጠየቋቸውም ተናግረዋል። የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን በድጋሚ ለመላው የእስልምና እምነት ተከታዮች ኢትዮጵያውያን እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ የሰዓቱ መረጃዎቻችን እዚህ ጋር አጠናቀናል። በዓሉ የሰላም፣ የበረከት፣ የፍቅርና የአንድነት ያድርግልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።